ከለውጥ ወዲህ በተሰሩ የበጎ ፈቃድ ስራዎች በህብረተሰቡ ዘንድ ያለው የእርስ በርስ መቀራረብ እየጨመረ ነው። ከነዚህ መካከል ደግሞ ከቀናት በፊት በጠቅላይ ሚኒስትር ዶክተር አብይ አህመድ የተመረቀው የቱሉ አራራ ሞዴል መንደር ተጠቃሽ ነው። መንደሩ 35 አባወራዎችን የያዘ ሲሆን የገጠርና የከተማ ልማትን በማቀናጀት የህብረተሰቡን ሮሮ ለማሻሻል ታቅዶም የተገነባ ነው። በቀጣይም በሌሎች አካባቢዎች ተግባራዊ እንደሚደረግና የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ ዛሬ ለጋዜጠኞች በሰጡት ማብራሪያ ገልጸዋል። መግለጫውን የተከታተለችው ባልደረባችን ነጻነት ጸጋይ ተጨማሪ ልታደርሰን እዚህ ስቱዲዮ ትገኛለች። ነጻነት እንኳን ደህና መጣሽ። እንኳን ደህና ቆየ። መልካም። ያው 35 የአባወራዎች መንደር ከዚህ በፊት ተነስቶ ነበር። እሱን የመሰሉ ሌሎች አካባቢዎች ላይም ለመገንባት ጥረት እየተደረገውና ከበጎ ፈቃድ ጋር ተያይዞ የከተማና መሰረተ ልማት ሚኒስትሯ ምን አነሱ? መልካም እንግዲህ እንደሚታወቀው በክረምት የበጎ ፍቃድ መርሃ ግብር በርካታዎች ይሳተፋሉ። በግለሰብ ደረጃ ወጣቶችም በመንግስትም በግልም ደረጃ ይሳተፋሉና የበርካታ የህብረተሰብ ኑሮ ማሻሻል የሚችሉ ከቤት ግንባታ ጀምሮ ማለት ነው የተሻሻሉ የሚሰሩ ስራዎች አሉ። ከነዛ መካከል እንግዲህ የቀደም ሲል አንተም እንደገለጽከው የከተማና መሰረተ ልማት በተለያዩ ክልሎች የሚያስገነባቸው ለአካል ጉዳተኞች እንዲሁም አቅም ለሌላቸው የሀገር ባለውለታዎች የተለያዩ ስራዎችን በመስራት በተለይ ደግሞ ቤት ገንብቶ እያስረከበ የኃላፊነቱን እየተወጣ ይገኛልና እንደ ከተማ እንግዲህ እንደሚታወቀው በተለይ ከተሞችን ከማዘመን ጋር በተያያዘ የተለያዩ ስራዎች ይሰራሉ። በአዲስ አበባ ከተማ የጀመረው የኮሪደር ልማት ስራም ከሰባ በላይ በሀገሪቱ የሚገኙ ከተሞች ላይ ተግባራዊ እየተደረገ ነው የሚገኘው። ይህ እንግዲህ የነዋሪውን የኑሮ ዘይቤን ከማሻሻል አንጻር ትልቅ አስተዋጽኦ ነው የሚኖረው ማለት ነው። ነገር ግን 80 በመቶ የሚሆነው ደግሞ የህብረተሰብ ክፍል የሚኖረው በገጠር እንደመሆኑ መጠን የገጠር እንደዚህ ሞዴል መንደሮችን ከማስፋት አንጻር በርካታ ስራዎች እየተሰሩ ነው የሚገኙት። ባለፈው ሳምንት በጠቅላይ ሚኒስትር ዶክተር አብይ አህመድና የተለያዩ የስራ ኃላፊዎች በተገኙበት በኦሮሚያ ክልል የቱሉ አራራ መንደር ተመርቆ ነበረ። በተለይ ያ መንደር የሰዎችን ወይም ዛ አካባቢ የሚኖሩ ማህበረሰብ ክፍሎችን ተጠቃሚ የሚያደርግ ነው። የከተማና የገጠር የተቀናጀ ለማድረግም በተለይ እየተሰራ ነው የሚገኘውና ይሄ ደግሞ የኢትዮጵያን ገጽታ ከመገንባት አንጻር ትልቅ አስተዋጽኦ እንደሚኖረው ነው ያነሱት ሚኒስትሯ ጫልቱ ሳኒ። የእሳቸውን ንግግር እስኪ ተከታትለን ደግሞ ተመልሰን እንገናኛለን። የሰጡትን መግለጫ የእውቀት ማነስና ሰርቶ ማሳየት የሚችል አካል መፈጠር ባለመቻሉ ምክንያት ነው ዛሬም የገጠሩ ማህበረሰብ ከከብት ጋም ጭምር አብረው እየኖሩ ያሉት ህይወት እየተካፈሉ ያሉትና ይሄን መቀየር ይጠበቅብናል በሚል ሂሳብ የገጠር ኮሪደር እሳቤ ተብሎ እንግዲህ ሁላችንም እንደምናውቀው በተለይ በማዕከላዊ ኢትዮጵያ የተሰሩ የገጠር የልማት ማዕከላት ላይ እጅግ የሚያስደምሙ ስራዎች የተሰሩ መሆኑን እናያለን። በከተማ ጀምረናል። ገጠር ደግሞ ክቡር ጠቅላይ ሚኒስትራችን በራሳቸው ኢኒሺዬቲቭ የጀመሩት ስራ አለ። ገጠርና ከተማ ላይ ትላልቅ ከተሞችና እንዲሁ ደግሞ ገጠር ጋር ያለው ነገር ደግሞ በጣም የወረዳ ከተማ ወይንም ትናንሽ ከተማ የሚባሉትንም መንካት ይጠበቅብናል ብለን እኛም ዘንድሮ በዜግነት አገልግሎት የጀመርነው የዚሁ የቱሉ አራራ ሞዴል መንደር ግንባታ አንዱ ማሳያ ነው ማለት ነው። መልካም። በጠቅላይ ሚኒስትር ዶክተር አብይ አህመድ የተመረቀው ልክ እንደ የምንመለከተው የቱሉ አራራ መንደር የሞዴል መንደር 35 አባወራዎችን ይይዛል። ከ100 በላይ የቤተሰብ አባላትን እዛ ያቅፋል ማለት ነውና ተጠቃሚ የሚያደርግ ነው። በተለይ ደግሞ የገጠርና የከተማ ልማትን በተቀናጀ መልክ በማስኬድ በህብረተሰቡ ኑሮውን ለማሻሻልም ትልቅ አስተዋጽኦ ይኖረዋልና ከዚህ ደግሞ በተጨማሪ በተለይ ለአካባቢው ነዋሪ ቤት ገንብቶ ከመስጠት በዘለለ ስለመሆኑ ነው የተናገሩት። ለአካባቢው ማህበረሰብ በኢኮኖሚም የተሻለ እንዲሆንና የስራ እድልም እንዲፈጠር በግብርና ተሳታፊ እንዲሆን ከማድረግ አንጻርም የተሰራ ስራ ስለመሆኑ ነው በዛሬው ዕለት በመግለጫቸው የተናገሩት። እሱን ደግሞ ተከታትለን እንመለስ። ቦታው በጣም ስፔሲፊክ ቦታው እንግዲህ ሁልጊዜ በክረምት የአዋሽ ውሃ እየመጣ ዜጎች የሚፈናቀሉበት ቦታ የነበረበትና ዜጎች ያ ውሃ ክረምቱ እስከሚያልፍ ድረስ በጣም በመከራ በሰቆቃ ይኖሩ የነበሩበት አካባቢ እንደመሆኑ መጠን ስሙ ደግሞ ትንሽም ቢሆን ከተማ አካባቢም ስለሆነ
እሱም መልሰን መስራት አለብን ብለን ስንሰራ እንግዲህ ያንን ውሃ በተለይ ከመሬት በላይ ያለው ግንባታ ወጪ ከወሰደው በላይ ከመሬት በታች የወሰደብን ጊዜም የወሰደብን ሀብት ቀላል ነው ተብሎ የሚወሰድ አይደለም። ነገም ተመልሰው የሚፈናቀሉበት ሳይሆን ሰስቴነብል የሆነ ስራ መስራት ይጠበቅብናል ብለን የአካባቢው ማህበረሰብ በማሳመን ስራ መስራት ችለናል። እንግዲህ መሰረተ ልማት ኮኔክት ማድረግ የቻልንበት ከተማ ሲባል እንዲሁ በግንባታ ብቻ የሚኖርበት ሳይሆን ሸማች ማህበረሰብ ብቻ የሚኖርበት ሳይሆን አምራችም መሆን ይጠበቅበታል የሚለውን በመደመር መንግስትም የተቀመጠውን እሳቤ ተግባራዊ ለማድረግ ከተሞች የምርትና ምርታማነት ማዕከል መሆን ይጠበቅባቸዋል የሚለውን በተጨባጭ ማሳየት የቻልንበት ነው። መልካም። ከዚህ በተጨማሪ በተለይ ደግሞ በከተማ ግብርና ተግባራዊ እንዲደረግ በማድረግም የህብረተሰቡን ኑሮ እንዲሻሻል ከማድረግ አንጻር ሰፊ ስራ እየተሰራ ስለመሆኑ ነው ቀደም ሲል የተናገሩት። ከዛ በተጨማሪ ደግሞ ከ15 እስከ 20 ሊትር በቀን ወተት መስጠት የሚችሉ ላሞችን እንዲያረቡ በማድረግም ተጠቃሚነታቸውን በማላቅ የሀገር ገጽታ ግንባታ ላይ ራሱ ትልቅ አስተዋጽኦ እንዳለው ነው የተናገሩት ማለት ነውና ይህ የቱሉ አራራ ሞዴል መንደር ደግሞ በሌሎች አካባቢዎችም ተግባራዊ በማድረግ እንደሚሰራ ነው የተነገረው። ኢትዮጵያን ከፍ ለማድረግ እንደነዚህ አይነት ስራዎች ለመስራት ደግሞ የሁሉም ሰዎች ኃላፊነት ወይም ደግሞ የሁሉም አካላት ኃላፊነት ስለመሆኑን ጠቁመዋል። እነዚህ ሌሎች አካባቢዎች በሚደረጉ ስራዎች ደግሞ አዳዲስ ቴክኖሎጂዎችን ተግባራዊ በማድረግ ወጪ ቆጣቢ የሆኑትን ማለት ነውና በነገራችን ላይ እነዚህ ፕሮጀክቶች ሲሰሩ ከመንግስት ወጪ ተደርጎ ሳይሆን ህብረተሰቡ በሚያዋጣው እኔ ለወገኔ ያለው ብሎ የሚሰማው ሰው ሀገሬ ወገኔ ነው ብሎ የሚሰማው ሰው በሚያዋጣው ከበጎ ፈቃደኞች የሚዋጣው ነውና በቀጣይም እንደነዚህ አይነት ተግባራት ይቀጥላሉ። ልክ በቱሉ አራራ የታየውም ነገር በሌሎች ስፍራዎችም ተግባራዊ እንደሚደረግ ነው በዛሬው ዕለት በመግለጫቸው የተናገሩት። መልካም ነጻነት ጸጋይ አመሰግናለሁ።